የትራንስፖርትና ሎጂስቲክስ ሚኒስቴር ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ የሚያስገድድ የሰነድ ዝግጅት ማጠናቀቁን ይፋ አድርጓል። ይህ ውሳኔ ለ27 ዓመታት የጭነት ተሽከርካሪ ላሽከረከሩት ለአቶ ከበደ አሰፋና 18 ዓመታትን ከባድ ተሽከርካሪ ላሽከረከሩት ለአቶ መሐመድ ሁሴን ግልጽነት የጎደለው ነው። በኢትዮ ጅቡቲ መስመር 2 አስርት ዓመታትን ያሽከረከሩት አቶ ከበደ ሁሉም አሽከርካሪ የብቃት ምዘና ይወስዳል መባሉን ባይቃወሙትም ግልጽነቱ ላይ ግን ጥርጣሬ አለኝ ይላሉ። ልክ አሁን በመንጃ ፍቃድ ትምህርት ቤቶች የሚወድቁ ተማሪዎች በገንዘብ መንጃ ፍቃድ የሚያገኙበት ሁኔታ እንደሚስተዋል ሁሉ ይህም ከዚህ አይነት አሰራር ነፃ መሆኑ በምን ሊታመን ይችላል ሲሉ ያክላሉ። የተፈለገበት ዓላማ ምንድነው? ለምሳሌ ሁሉም አሽከርካሪ ይህም ብቃት ማረጋገጫ ወይም ፈተና መውሰድ አለበት። ይሄ ሁሉ ሹፌር አደጋ አድርሶ ነው። አደጋ ካደረሰስ እነሱ ምን ያህል የወሰዱት ዳታ አለ? ከወሰዱት ዳታ መሰረት ደግሞ ያን አደጋ ያደረሰውን አሽከርካሪ ሪከርድ ይዘው ዳታ ወስደው በአንተ ምክንያት እንዲህ አይነት ነገር የተፈጠረው እንዲህ አደጋ የተፈጠረው በአንተ ምክንያት ነው ብለው ያንን አሽከርካሪ ታድሶ ቢሰጡ ደስ ይለናል። ችግር የለውም። ማንኛችንም ከንቱኑ ነፃ ስለማንል ምክንያቱም አደጋ ቁልፍ መታ ማለት አደጋ አለ ብለን ነው ምና አንድ የመኪና ቁልፍ ስትመታ ከፊት አደጋ እንዳለ ታሰባል። ያንን ስለምናስብ እኛም አንጠላውም። ግን ፈተናውን አላለፍኩም፣ አዎ በቃ እኔ ያስተካክልልሃለሁ እኔ አመቻችልሃለሁ የሚል ሰው ኋላ እንዳለና ከአንተ ገንዘብ ተሰብስቦ እንደሚኬድ በአደራዳሪ ገንዘባችን እንዳንበላ ስለሚከራ የለምንም። አቶ መሐመድ በበኩላቸው ሁሉም አሽከርካሪ የሚለው ተገቢ አይደለም ይላሉ። ለምሳሌ ከኢትዮጵያ ጅቡቲ ያን አስቸጋሪ መንገድና ሙቀትን ተቋቁሞ ለ20ና 30 ዓመታትን ያሽከረከሩ አሽከርካሪዎችን ምንድነው የሚፈተኑት ሲሉም ይጠይቃሉ። ስልጠናው አዲስ አበባ ላይ ወይንም ሌሎች ከተሞች ላይ ያሉ መንገዶችን መሰረት አድርጎ መሆን እንደሌለበት የሚያስረዱት አሽከርካሪው የኢትዮጵያ መንገድ ምን መሳይ ነው የሚለውን ከግምት ያስገባ መሆን እንዳለበትም ጠቅሰዋል። አቶ መሐመድ ለበርካታ ዓመታት የረዥም ጭነት ላሽከረከሩ አሽከርካሪዎች የሚያስፈልገው የብቃት ማረጋገጫ ሳይሆን የስነ ምግባር ስልጠና መሆኑን ያክላሉ። ይህ ነገር ትክክለኛ ነገር አይመስለኝም፣ የሚጀምረው አይመስለኝም። ለምን አይደለም 20 ዓመት ከአዲስ አበባ ጅቡቲ ደርሶ የመጣ ሹፌር ይችላል አለ። ሌላ ነገሮች ከተስተካከሉለት ላሰልጥንህ የምትለው ስነ ምግባር ካልሆነ በስተቀር ሌላ ነገር ብታሰለጥነው አሰልጣኙን ይበልጣል። እኔ አሁን እውነቱን ለመናገር መኪናውን ሰጥቼው ከዚህ ለሄዳለው 50 ኪሎ ሜትር አላምነው አይችልማ። ቢሮ ላይ በኮምፒውተር በምናምን የተማርከው እኮ መስክ ላይ አይሆንም፣ የተግባሩን አያክልም። 400 ኩንታል ጭኜ አሁን አመኛ አልሰጠውም። ለምን እሱ ቴክኒክና ምናምን ሰልጥኖ ሊሆን ይችላል። በኮምፒውተር በሳይንሱ ምናምን ይበልጠኛል። አዎ ብዙ አመት የትም ሀገር ሰልጥኖ ይምጣ። 1 ወር ቢሰለጥን ከኔ ሊበልጥ ይችላል በኮምፒውተር በምናምን። ተግባሩ ላይ ግን በተአምር አይበልጠኝም። ከሱ ይልቅ ረዳቴን አመኜ ለረዳቴ ሰጠዋል። ለምን የቱ ጋር ምን እንደሚያስፈልግ ምናምን ከኔ አይቶ ለምዷላ። እኔም እንደዛውን የለመድኩት እንጂ መንገድ ትራንስፖርት ያሰለጠነኝ መንጃ ፍቃድ ለመውሰድ ብቻ ነው። ከባድ መኪና አሽከርካሪዎች ማህበር በበኩሉ ልክ በሌሎች መስኮች እንደሚታየው በዚሁም ዘርፍ በየጊዜው ስልጠና ያስፈልጋል ብሎ እንደሚያምን ተናግሯል። ማህበሩ በተለይ አዲስ ቴክኖሎጂዎችን አጠቃቀም በተመለከተ ለአሽከርካሪዎች ስልጠና መስጠት እንደሚያስፈልግ አምናለሁ ብለዋል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ እንደዚህ አይነት አስገዳጅ ውሳኔዎች ከመወሰናቸው በፊት አስቀድሞ አሽከርካሪዎችን ማነጋገር አስፈላጊ እንደሆነ በመጠቆም አስገዳጅ ነገሮች ሲወጡ ብዙ ጊዜ ጥናት ያስፈልጋቸዋል። ጥናት ሲደረግ ደግሞ ባለድርሻ አካላት መሳተፍ አለባቸው። ለምሳሌ ኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በቀጥታ የሚመለከተው ሾፌሮችን ያካተተ ማህበር ስለሆነ ማለት ስልጠና የሚሰጣቸው ሾፌሮች ከሆኑ ሲኦሲ የሚወስዱት ሾፌሮች ከሆኑ ሾፌሮችን ይመለከተዋል። ስለዚህ በቀጥታ ውይይቱ ይመለከተዋል ማለት እንደገና ምንድነው ፍላጎታቸው ምንድነው ኒድ አሰስመንት የምንለው ማለት ጎዶሎ ምንድነው? በጣም ከፍተኛ የሆነ አስቸጋሪ መንገድ ላይ 30 ዓመትና 40 ዓመት የነዳ ከአሰብ ጀምሮ ከጅቡቲ ድረስ እስከ ሱዳን ድረስ እና እስከ ሶማሌ ኬንያ ሞምባሳ ድረስ የነዳን አሽከርካሪ ምንድነው የምትፈትነው? ማን ነው የሚፈትነው? አሁን እንደዚህ አይነት ነገሮች መጠናት አለባቸው። ጎዶሎውስ ምንድነው? አሁን ቴክኒካል ነው የምንፈትናቸው ወይስ ደግሞ የስነ ምግባር ነው የምንፈትናቸው? ይሄ ኒድ አሰስመንት ፍላጎቶች በሙሉ መጠናት አለባቸው። ማህበሩ ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በጉዳዩ ላይ መነጋገሩን የነገሩን አቶ ሰለሞን ዘውዱ ፈተናው ወይንም ምዘናው በዚህ ዓመት እንደማይጀመር ማረጋገጫ አግኝተናል ብለዋል። የሚያሰለጥኑትስ እነማን ናቸው ተብሎ መታየት አለበት የሚል አመለካከት ስላለን በቀጥታ ጉዳዩን ሄደን አናግረናል። ከሚኒስቴር መስሪያ ቤቱ ጋር አናግረናል። በጊዜው ጉዳዩ አሁን እንዳየው በዚህ ዓመት እንዲሰጥ አይደለም። በ15 ቀን ውስጥ ይጀመራል የተባለ ይኸውና ከ20 ቀን በላይ በልጦታል። ስለዚህ ጉዳዩ ትኩረት የሚሻ ውይይት የሚሻ መሆኑ ስለታመነበት ለጊዜው ፖዝ
ተደርጓል። የትራንስፖርትና ሎጂስቲክስ ሚኒስቴር ሀገር አቀፍ የአሽከርካሪዎች የብቃት ምዘና የስልጠናና የደህንነት ማሻሻያ ሲል የሰየመው ይህን ፕሮጀክት የሚሰጠው ኤስዲኤስ ኤንድ ድራይቪንግ ስኪልስ ከተሰኘ ተቋም ጋር መሆኑን ይፋ አድርጎ ነበር። በአንድ ተቋም ብቻ ምዘናው እንዲሰጥ መደረጉ ተገቢ እንዳልሆነ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ ተናግረዋል። ነገ ትፈተናለህ፣ በ15 ቀን ውስጥ ትፈተናለህ፣ ከዛ በኋላ ሲሆን ካላገኘ ትባረራለህ አይነት እንደዚህ አይነት ድንገተኛ ዜናዎችን መሰራትም የለባቸው መሰራት አለባቸው ብሎም ማህበራችን አያምንም። ለምሳሌ አንድ የሆነ ካምፓኒ በስሩ 30 ወይም 40 ሹፌሮች የሚያስተዳድር ካምፓኒ ካለ ለኃላፊነቱን እኮ ለሱ መስጠት ከዛ እሱ ራሱ እዛው አሰልጥኖ ብቃት ፈትኖ ጨርሶ የብቃት ማረጋገጫ ስራ ላይ ያሉ ማለት ኃላፊነቱን እዛ ተሰጣለ። መንግስት የሚቆጣጠርበትን ሰም ነው መዘርጋት ያለበት እንጂ አስገዳጅ ሁኔታዎችን ማውጣት የለበት። ሸገር ጉዳዩ ወደሚመለከታቸው የሚኒስቴር መስሪያ ቤቱ የስራ ኃላፊዎች ከትናንት ጀምሮ በተደጋጋሚ ስልክ ቢደውልም ሊነሳለት ባለመቻሉ ምላሻቸውን ማካተት አልቻለም። ሚኒስቴር መስሪያ ቤቱ ምዘናው የመንገድ ደህንነትን በከፍተኛ ደረጃ በማሻሻል የትራፊክ አደጋን ለመቀነስ ድርሻው ከፍተኛ እንደሆነ ከቀናት በፊት የትራንስፖርትና ሎጂስቲክስ ሚኒስቴር ያወጣው መግለጫ ተናግሯል። ለዚህም ሁሉም አካላት ዝግጁ እንዲሆኑ አሳስቦ የነበረው መግለጫው የትኛውም አሽከርካሪ አዲሱን የብቃት ምዘና የመውሰድ ግዴታ እንዳለበት ዘርዝሯል። የትራንስፖርትና ሎጂስቲክስ ሚኒስቴር መግለጫውን ካወጣ ወዲህና በመገናኛ ብዙሃን መረጃው ከተዘዋወረ በኋላ መግለጫውን ከይፋዊ የማህበራዊ ትስስር ገጹ ላይ አንስቶታል። የከባድ መኪና አሽከርካሪዎች ማህበር አሽከርካሪዎች ቀድመው እንዲዘጋጁ ለስልጠናው የሚረዱ ሞጁሎችን የማዘጋጀት ስራ እየሰራ እንዳለ የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ነግረውናል።